ሰላም እንዴት ናችሁ? ውድ የሊቨርፑል ደጋፊዎች ድምፅ ተከታታዮች በያላችሁበት ሰላማችሁ ይብዛ። በርካታ ስፖርታዊ መረጃዎችን ወደ እናንተ ይዘን ቀረብን። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። የያን ዲዮማንዴ የቀጣይ የሙያ እቅድን በተመለከተ ማንኛውም ትልቅ እንቅስቃሴ የሚደረገው የዓለም ዋንጫው ከተጠናቀቀ በኋላ እንደሆነ ይበልጥ ግልጽ እየሆነ መጥቷል። ይበልጥ በትክክል ለመናገር የኮት ዲቫር ታሪካዊ የውድድር ጉዞን ከተጠናቀቀ በኋላ ማለት ነው። ባለፈው ሳምንት ሊቨርፑል እስከ 86 ሚሊዮን ፓውንድ ለመክፈል ፈቃደኛ መሆኑን ገልጿል። ይሁን እንጂ ሌዝቢ ዲዮማንዴን ለመሸጥ ፈቃደኛ አይደሉም። እንዲሁም ከተጫዋቹ ወኪሎች ጋር ስለ አዲስ ኮንትራት ለመነጋገር ይፈልጋሉ። እንደ አርብ ከሰዓት በኋላ ባለው መረጃ ከሆነ ታዲያ ይህ ነገር እንግዲህ እየላቀ ወይም ወደ ላቀ ደረጃ እየደረሰ እንደሆነ እየተገለጸ የሚገኘው ተጫዋቹ ሙሉ ለሙሉ ሌዝቢችን እንደሚለቅ ነው እየተገለጸ የሚገኘው። ተጫዋቹ ወደ ሊቨርፑል ለመዘዋወር ያለው ከፍተኛ ፍላጎት በግልጽ አሳይቷል። ሊቨርፑልም ይህንን ያህል መጣራቸው ለዚህ ነው። ሌዝቢችም ተጫዋቹን ለመሸጥ ፍላጎት ባይኖራቸው ኖሮ ንግግሩን እንኳን አይጀምሩትም ነበር። ሊቨርፑልም ከፍተኛ ዋጋ ለመክፈል ዝግጁ መሆናቸውን አሳይቷል። በእርግጥም ተጫዋቹን በጣም ይፈልጉታል። የነሱ ቁጥር አንድ የዝውውር ኢላማም እንደሆነ ነው የተገለጸ የሚገኘው። ተጫዋቹን ለማግኘት በከፍተኛ ሁኔታ ሊቨርፑሎች እንቅስቃሴ ለማድረግ ሀሳብ እንዳላቸው እየተገለጸ ይገኛል። ሊቨርፑሎች ከዚህ በኋላ መጀመሪያ ታርጌታቸውም ይህንን ተጫዋች ማስፈረም ነው ተብሎ ይጠበቃል። ሊቨርፑል ቀደም ሲል የቼልሲውን ተከላካይ ጆስ ኦቾፖሞንግን በጣም ይወዱት እንደነበር ተገልጿል። በዚህ ክረምት እድሉ ከተፈጠረ በእርግጠኝነት በቅርብ ሊከታተሉት እንደሚችል እንግዲህ ታማኝ የሚባሉ የዜና አውታሮች የገለጹት ይገኛሉ። ተጫዋቹ በቼልሲ ቤት በጣም ጥሩ የሚባል ጊዜን ማሳለፍ ችሏል እና ታዲያ አሁን ሊቨርፑሎችም ይህንን ተከላካይ ለማስፈረም እንቅስቃሴ እንደሚያደርጉ ነው እየተገለጸ የሚገኘው። ከርቲስ ጆንስ እንግዲህ ከሊቨርፑል የሚለቅበት እድል እጅግ ከፍተኛ ነው ተብሏል። ምክንያቱም ኢንተር ሚላን 25 ሚሊዮን ዩሮ የቃል ጥያቄ አቅርበዋል። ሆኖም ሊቨርፑል የሚፈልገው ዋጋ ከዚህ በጣም ከፍ ያለ ነው ተብሏል። ማንም ክለብ ያንን ዋጋ ካልከፈለ ሊቨርፑል ጆንስን ሊቆይ ሙሉ በሙሉ ደስተኛ ነው። ምክንያቱም በመለሻ ክፍሉ በጣም ተወዳጅና ጥሩ ስብዕና ያለው ተጫዋች እንደሆነ ነው እየተገለጸ የሚገኘው። ተገቢ ዝውውር ጥያቄ ካልቀረበ ታዲያ ሁኔታውን ሙሉ በሙሉ ሊለወጥ ይችላል። አዲስ አሰልጣኝ ስላለ ተጫዋቹን በተለየ መንገድ ሊጠቀምበት ይችላል። ተጫዋቹን በጥሩ ብቃት ራሱን ካሳየ አዲሱን የመፈረም እድሉም ከፍተኛ እንደሆነ ነው እየተነገረ የሚገኘው። ከርቲስ ጆንስ ከሊቨርፑል የሚለቅ ከሆነ የሚያመራበት አንደኛውና ዋነኛው ክለብ ኢንተር ሚላን ይሆናል ተብሎ ነው የሚጠበቀው። አሁንም ሁኔታውን በስፋት እየተከታተሉት ይገኛሉ። ምንም እንኳን የመጀመሪያው የዝውውር ጥያቄያቸው በሊቨርፑሎች ውድቅ ቢደረግባቸው፣ ነገር ግን ተስፋ አልቆረጡም። አሁንም ተጫዋቹን በሚያገኙበት ሁኔታ ዙሪያ እየተንቀሳቀሱ ይገኛሉ። ተጫዋቹ በጣም ኳሊቲ ያለው ተጫዋች ነው። በሊቨርፑል ቤትም ቢቆይ ያለውን አቅም በተለይ ለስኳድ ዴፕዝ በጣም አስፈላጊ ይሆናል ተብሎ ይጠበቃል እና ተጫዋቾች መኖራቸው አንዳንድ ተጫዋቾች ጉዳት በሚያስተናግዱ ጊዜ ተጫዋቹ አንደኛ ቨርሳታይል የሆነ ተጫዋች እንደሆነ ይታወቃል እና በሚገባ ብቃቱን ሲያስመለክት አይተናል እና ይህ ተጫዋችን ሊቨርፑሎች ሌላ ክለብ አሳልፎት ይሰጣሉ ወይ የሚለው ነገር ጥያቄ ሊያስነሳ ይችላል። ይህ እንግሊዛዊ ተጫዋች እንግዲህ እንደሚታወቀው በጣም በሊቨርፑል ቤት በተለይ በአርነ ስሎት ጊዜ ጥሩ እንቅስቃሴ እንዳያሳይ ካደረጉት ዋነኛውና ግንባር ቀደሙ ምክንያት ምንድን ነው? ከአሰልጣኙ ጋር ያለው ኮሚኒኬሽን ጥሩ አልነበረም ነበር። ነገር ግን አንዲ ራዮላ በእንደዚህ አይነት ነገር አይታሙም። የመልበሻ ክፍሉን ኮንትሮል በማድረግ የሚታሙ አይነት ሰው አይደሉም እና ብዙ ሁኔታዎች ሊቀየሩ የሚችሉበት ሁኔታ አለ። ፍሬዲኮ ከዛ ሳይቀር ከሊቨርፑል የሚለቅበት እድል እጅግ ጠባብ ነው። ከአሰልጣኙ ጋር የሚግባቡ ከሆነ የመሰለፍ እድል የሚሰጡት ከሆነ በሊቨርፑል ቤት ይቆያል ተብሎ ነው የሚጠበቀው። ነገር ግን እሱም ቢሆን አቋሙን ማስተካከል አለበት። እንቅስቃሴው ጥሩ የሚባል አልነበረም በሊቨርፑል ቤት። እንግዲህ እድል በሚሰጥበትም ታይም አንድ ተጫዋች ከምንም በላይ ኮንሲደሬሽን ሊሰጠው የሚገባው ነገር ምንድን ነው? እድል ላይ ይሰጥ ይችላል፣ ግን እድል በሚሰጥበት ጊዜ በሚገባ ራስን ማሳየት የሚባል ነገር አለና አንዳንድ ተጫዋቾች እዚህ ላይ ነው ችግራቸው። ስለዚህ አሁን ፍሬዲኮ ኬዛም በሚገባ ራሱን ማሳየት የሚችል ከሆነ እድል የማይሰጥበት ምንም ሪዝን አይኖርም። ተጫዋቹ ከዚህ በፊት በጁቬንቱስ በጣም አስገራሚ እንቅስቃሴን ማሳየት የቻለ ተጫዋች እንደሆነ ይታወቃል። ተደጋጋሚ ጉዳቶች በሚገባ ብቃቱን እንዳያሳይ እንዳደረጉትም ይታወቃል። ሊቨርፑል አሁንም ቢሆን ስለ አሌክስ ማካሊስተር የወደፊት ቆይታ እርግጠኛ አይደለም ተብሏል። ክለቡ ሁኔታውን በቅርበት እየተከታተለ ነው። በተጨማሪም በመሃል ሜዳ ከቡድኑ ሊለቁ የሚችሉ ተጫዋቾች ጉዳይ ከተጠናቀቀ በኋላ ሊቨርፑል አዳዲስ የመሃል ሜዳ ተጫዋቾችን ለማስፈረም ይበልጥ ጠንካራና ፈጣን እርምጃ ይወስዳል ተብሏል እና ማካሊስተር ከሊቨርፑል የሚለቅ ከሆነ ሌሎች ተጫዋቾች ወደ ሊቨርፑል እንዲመጡ በር ይከፍታል ተብሎ ነው የሚጠበቀው። እስካሁን ባለው ሁኔታ ግን ማካሊስተር በሊቨርፑል ይቆያል የሚለው ነገር እስካሁን ድረስ እንዳልተወሰነና አዳዲስ ነገሮች ሊፈጠሩ የሚችሉበት እድል እንዳለ እየተገለጸ ይገኛል።
ጋክፖን በተመለከተ ደግሞ አስገራሚው ነገር ሊቨርፑል ትክክለኛ ዋጋ ከተገኘ ሊሸጡት እንደሚችሉ ግልጽ አድርጓል። ማንም ሰው ትክክለኛው ገንዘብ ይዞ ከመጣ ይህም ትልቅ ጥያቄ ምልክት ያለው ጉዳይ ነው ይመስለኛል። የሚጠይቁት ከ65 እስከ 70 ሚሊዮን ፓውንድ አካባቢ ይሆናል። በእርግጥ እስከዚህ ድረስ አውጥተው ክለቦች ይህንን ተጫዋች ያስፈርሙታል የሚለው ነገር እስካሁን ድረስ ያልታወቀ ነገር ነው። ነገር ግን በሚገባ አቋሙን እያሳየ ነው። አሁን የዝውውር ገበያውን ከተመለከትን ተጫዋቾች እያወጡ ያሉበትን ዋጋ ስንመለከት ተጫዋቹ ያለው አቋም ወይም ካለው ብቃት ጋር ስናነጻጽር ከፍተኛ የሆነ የዝውውር ጥያቄ የሚያወጣበት ምንም አይነት ሪዝን ይኖራል ብለን አንገምትም እና ከ65 እስከ 70 ሚሊዮን አካባቢ ሊቨርፑሎች ይጠይቃሉ ተብሎ ነው የሚጠበቀው። የእውነት ይሄ ነገር ይሳካሉ የሚለውን ነገር አብረን የምንመለከት ይሆናል። መጀመሪያ የዲያማንዴን ዝውውር መጨረስ ነው አላማቸው። ነገር ግን እንዲሁ አይነት የዝውውር ጥያቄ ከቀረበ ተጫዋቹን በመሸጥ ሌሎች አማራጮችን ይመለከታሉ ተብሎም ይጠበቃል። የብራድሊ ባርኮላን ዝውውርን በተመለከተ አሁን እንደሚሰማው ከሆነ ከዲያማንዴ ይልቅ ከጋክፖ ጋር የተያዘ ይመስላል ተብሏል። እኔ እንዳልኩት እንግዲህ የጋክፖ ከክለቡ መልቀቅ ሌሎች ተጫዋቾች እንዲመጡ በር ይከፍታል። ከዲያማንዴ በተጨማሪ ሌላ ተጫዋች ሊቨርፑሎች ያስፈርማሉ ተብሎ ነው የሚጠበቀው። ባርኮላና ዲያማንዴን በክንፍ መስመር ቦታ ላይ ያስፈርማሉ፣ ለማስፈረምም ሙከራ ያደርጋሉ ተብሎ ይጠበቃል። የቦርንማውዝ አሰልጣኞች ቶም ኤልፊክ እና ሾን ኩፐር ክለቡን ለቀው ለመሄድ ስምምነት ላይ ደርሷል። አሁን ደግሞ ሊቨርፑል ከሚገኘው አንዲ ራዮላ ጋር ለመቀላቀል ተዘጋጅተዋል። ሁለቱም ለመልቀቅ ከመፍቀዱ በፊት የኮንትራት ማቋረጫ ስምምነት ማድረግ ነበረባቸው። ይህም አሁን ተፈጽመዋል። ስምምነቶች በዚህ ቅዳሜና እሁድ እንደሚፈረሙ ይጠበቃልና የአሰልጣኝ አባላቶች ቡድኖች መምጣታቸው ለዚህ ወይም ለአንዲ ራዮላ መንገዶችን ቀላል ያደርጉለታል ተብሎ ነው የሚጠበቀው። የዲያጎ ጆታ የቅርብ ጓደኛና የፖርቹጋል ብሔራዊ ቡድን አጋሩ ሩቤን ኔቬሽ እንዲህ ሲል ተናግሯል። በጣም ከባድ ነበር። ዜናውን በሰማው በማግስቱ በህይወቴ ካጋጠሙኝ ቀናት ሁሉ በጣም ከባዱ ቀን ነበር ብሏል። መጫወትን ለመቀጠል የረዳኝ ትልቁ ምክንያት በመጀመሪያ ለዲያጎ ስል መጫወት ፍላጎት ነበር። በተጨማሪም ባለቤቴ ከጎኔ መሆኗ ብርታት ሆኖልኛል። አሁንም ከሱ ጋር እንደምናወራ ይሰማኛል። ይህንን ብዙ ሰዎች አያውቁትም። እኔ ዲያጎና የዲያጎ ባለቤት የነበረን የዋትሳፕ ቡድን አሁንም አለ። ልዩ ነገር በሚከሰት ጊዜ ቡድኑን እከፍታለሁ፣ ከዚያም ለእሱ መልእክት መላኬን እቀጥላለሁ ብሏል እና ተጫዋቹ ለጊዜውም ቢሆን እንግዲህ ለመጫወት ያለው ፍላጎት ራሱ ጠፍቶ እንደነበር ሁላችንም እናውቃለን እና ለዲያጎ ጆታም የቅርብ ሰው እንደነበረ የሚታወቅ ጉዳይ ነው እና ከዚህ አንጻር እንግዲህ የተጫዋች በዲያጎ ጆታ ህልፈት ከፍተኛ የሆነ ሀዘን እንደተሰማው ነው የተናገረው። በዛሬው ዕለት ሊቨርፑልን የተመለከቱ ስፖርታዊ መረጃዎች ይመስላሉ። በአዳዲስ ስፖርታዊ መረጃዎች እስክንገናኝ መልካም ዘመን።